በቀንነት መጠይቅ ማለት ነው። ወደ ጌታ ኢየሱስ ክርስቶስ ማትመጣበት አንድ ምክንያት ንገረኝ እስቲ። ተረግዞ በተወለደ ሰው ሳይሆን የማይወልደውና በማይወለደው በአንድ አላህ ስለማምን አሁን አንተ በአላህ ፊት ጻድቅ ነኝ ብለህ ታስባለህ? እኔማ አንድ ወንጀለኛ ነኝ። ብትሞት ወዴት የምትገባ ይመስላል? ወደ ጀነት ወደ ሲኦል? ጀነት የሚያስገባ ስራ እየሰራ ነው ብዬ አላምንም። እንደውም ገሃነም የሚያስገባ እንጂ። ልጁን ኢየሱስ ክርስቶስን የላከበት ዋነኛው ምክንያት ደግሞ ይሄ ነው። ከፍጥረታችን ጀምሮ ኦልሬዲ ከእግዚአብሔር ከአላህ ጋር ስለተጣላን ልጁን ኢየሱስ ክርስቶስን ልኮልን በመስቀል ላይ ደሙን አስፈስሶት አንተ በክርስቶስ ኢየሱስ ስታምን የዘላለም ሕይወት ታገኛለህ። ለምንድን ነው ደሙ የፈሰሰው ትላለህ? ለምሳሌ መጽሐፍ እንደሚል ደም ካልፈሰሰ ስርየት የለም ይላል። ለምንድን ነው ደሙ ስርየት የሚያስገኘው ካል ደሙ ውስጥ ካለው ሕይወት አንፃር የኃጢአት ደሞዝ ሞት ነው ይላል። ለምሳሌ ደም ደግሞ ሲፈስ ሞት ነው እየተከፈለ ያለው። ኢየሱስ ክርስቶስ ደግሞ እግዚአብሔር ከዘላለም የተወለደ የእግዚአብሔር ልጅ ነው። ያ የኢየሱስ ክርስቶስ ደም ደግሞ ሲፈስልህ አንተ ከእግዚአብሔር ጋር ከአላህ ጋር መታረቅ ትችላለህ። ፈጣሪ አይወልድም አይወለድም። ጌታ ኢየሱስ ክርስቶስ ከማርያም እንዴት ነው የተወለደው? ተወለደ እንደኔው እንዳንተው ተወለደ። አባት አለው? አባት የለው። አላህ ሁሉን ቻይ ስለሆነ ነው አይደል ጌታ ኢየሱስ ክርስቶስን ያለ አባት የወለደው? አዎ። አላህ የማይወልድበት ሪዝንስ ምንድን ነው ታዲያ? ሁሉን ቻይ ከሆነ አላህ አይወልድም አይወለድም። አላህ ሁሉን ቻይ ነው ብለህ ታምናለህ አይደል? አዎ። መውለድ አይችልም? ከፈለገ ሊችል ይችላል። እሱ ከማን ነው የሚወልደው? ነው ያልነበረን ሰው ወደ መኖር ያመጣ አምላክ ነው አይደል? ልጅንም ለመውለድ የማን እርዳታ ያስፈልገዋል? መውለድ የሚባለውን ነገር ራሱ ያመጣው ራሱ አላህ ነው። አላህ ሁሉን ቻይ ከሆነ መውለድም ይችላል ብዬ አምናለሁ። መፍጠር እንደቻለ መውለድም ይችላል እኮ። እኔ ነበር እያልኩ እየሰበክ ነው አለው። ሰምተሃል? ምን አገባ ስለኔ? ምን አገባ? የራስን ፐርሰናሊቲ የራስን ህይወት አንተ በምንም አይነት ወይ ከኃጢአት መላቀቅ አቅተዋል። መጽሐፍ ቅዱስ ደግሞ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል። ከኃጢአት ነፃ መውጣት የምትችለው እውነትን ስታውቅ ነው። ያ እውነት ፐርሰኑ ደግሞ ኢየሱስ ነው። ያለ ኢየሱስ በምንም አይነት ታምር የዘላለም ሕይወት አታገኝም። በጣም ደስ ብሎኛል አንድ ላይ ስላየኋችሁ ወንድሜ። እስክሪኑ አልበቃ ብሎን እንዲህ ያለ ነው የምንታየው። እንዴት ነው ታዲያ ላይ? በጣም አሪፍ ነው። አግባ ተነገራችሁ። እስቲ ምን ትመክረናለህ? እስካት ዛሬ አይ ምክር እንኳን አንፈልግም። የልቤን መሻት በእውነት እንደዚህ ማጠይቀሽ ሳላወራ መውጣት ኃጢአት ነው። ከጨለማ ወደ ብርሃን ያመጣኝ ኢየሱስ ክርስቶስ በፍቅራችሁ መሃል እሱም ጌታ በመሃል ብታስገቡት እንደዚህ አይነት ክፍተትም የተፈጠረበት ሪዝን እርስ በርስ ፍቅር ሳይኖራችሁ ቀርቶ ሳይሆን በማዕከላችሁ ሊሆን የሚችለው አጋንንት ገብቶ ነው። ምክንያቱም የእናንተ መለየት ሊፈልግ የሚችለው እግዚአብሔር ሳይሆን ሰይጣን ነው። እናንተ ደግሞ ህይወታችሁ ላይ ክራይስትን ብታስቀድሙ የምር ልባችሁን ወደ ክርስቶስ ኢየሱስ ብታስጠጉ ሪሌሽናችሁ መሃል ላይ ደግሞ ራሱ ሆኖ ቢኖር ኖሮ የጨለማን ሐሳብ እየሰበራችሁ በፍቅራችሁ ጸንታችሁ መኖር ትችላላችሁ። እሱ በጣም እስካሁን ይገርምኛል። ባይዘ መጽሐፍ ቅዱስ ላይ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይላል። ጌታ ኢየሱስ ክርስቶስ ራሱ ፍቅሩን ያሳየን ነፍሱን ለኛ አሳልፎ ሰጥቶ ነው። ይሄ ልጅ ደግሞ ለአንቺ ያለውን የመጨረሻውን ፍቅር ያለውን ነገር በሙሉ ለአንቺ ሰጥቶሽ ነው ፍቅሩን የገለጸልሽ። በምንም አይነት ወይ ወጥሽ ላይ ልታጭው የማይገባው እሱ ጀስት እሱ ደግሞ ራስ ነው። እንግዲህ የሴት ራስ ወንድ ስለሆነ እሱ በደንብ ቢያነብ ስለ ክራይስት ቢያጠናና ከሞት በኋላ ስላለው ህይወት በደንብ ቢያሰላስል ቢያስብ ህይወታችሁ እንደሚቀየር ጌታ ኢየሱስ ደግሞ እንደሚረዳችሁ አምናለሁ። እኔ ደግሞ ጸልይላችኋለሁ። በተረፈ ልላችሁ የምችለው ይሄ ነው ወንድሜ። እሺ እናመሰግናለን። ቻራዳንሽ ኮሬ ማርድና ማስልሽ ብሎ ወደ ፋራ ተመልሻለሁ። አስጀምረው እንጂ ጌሙ አላህን ምን ያህል ታምኚዋለሽ ፊፊዬ? ቃናን ሳይቀጣ የሚልጭትን ስለሆነ ኖርማል እኮ ምን ችግር አለ? ታይም ብናሳልፍ በጣም ነው የማምነው። አላህ ብቻ ነው ጌታችን የኛ። ወደ ጀነት የምትገቢ ይመስልሻል? በጣም በአግባቡ ነው። ከምን ተነስተሽ ነው ጀነት እንደምትገቢ እርግጠኛ ሆንሽ? አላህን በማመኔ። አላህ ቅዱስ ነው። በትክክል። አንቺስ ኃጢአተኛ ነሽ አይደለሽ? ነኝ። ኃጢአተኛ ከቅዱስ ጋር ወራሽ ይሆናል? ኃጢአተኛ ከጻድቅ ጋር ወራሽ ይሆናል ማለት? ኃጢአተኛ ከቅዱስ ጋር ወራሽ ሊሆን አይችልም አይደለ? ግዴታ ጻድቅ መሆን አለበት ያም ሰው። ጋይሴ ነገር እንደለፈውልን እኔ ላነሳልሽ ያሰብኩት ሐሳብ ልንገርሽ። አንድም ሰው ጻድቅ ካልሆነ እግዚአብሔር መንግስት ወይ ወደ አላህ መንግስት መግባት አይቻልም። አላህ ደግሞ ሁላችንም ኃጢአተኞች እንደሆነን ስለሚያውቅ ከኃጢአት ካለብን ነገር ሁሉ መላቀቅ ስለማንችል ልጁን ኢየሱስ ክርስቶስን ልኮልናል። በክርስቶስ ኢየሱስ ያመነ እግዚአብሔር ጸጋ በሱ ላይ ይፈሳል። ጸጋ ምንድነው ካልሽ ቲቶ ላይ ሲናገር ጸጋው ያለምንም ምኞት ያስክዳል ኃጢአተኝነትንም ያስክዳል ይላል። አላህ ደስ የሚያሰኘውን ነገር እያረኩ ኖራለሁ ብለሽ የምታስቢ ከሆነ ያለ ጸጋ ይቻል። መጽሐፍ እንደሚል እግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። እኔ ለማሳመን እንዳይሆን እኔ ማነሳልሽን ሐሳብ ከራስሽ ህይወት ጋር አስተያዩ ውስጥ ከዛ ነገር ደግሞ ለመውጣት ምንም አይነት መፍትሄ ሞክረሽ እምቢ እንዳለሽ እንዳልተሳካለሽ አንቺም እኔም እናውቃለን። ሁላችንም ሞክረን ስለምናውቅ ማለት አላህ ደግሞ ምህረቱን በልጁ በክርስቶስ ኢየሱስ አሳይቶሻል። ኢየሱስ ማን እንደፈጠረው? እሺ አባቴ አንድ ነገር ኢየሱስ አልተፈጠረም። ፊፊሻይ ማርያም ነች የወለደችው። አብርሃም ሳይወለድ እኔ ነበርኩ ብሏል። ኢየሱስ ማን ፈጠረው ስለ ንገረኛ። ቀጥተኛ ሐሳብ እኮ እየነገርኩሽ ያለው አልተፈጠረም። ማርያምም ሳትወልዱ በፊት ነበረ እኮ። እግዚአብሔር ማን ነው? አንቺ አንድ አለ ታምኛለሽ? ወላሂ ወደ ራስህ ተመለስ። ታምኛለሽ? አታምኚ?
የአላህ ደግሞ ከዘላለም የሚወልደው ልጅ አለው። እሱ ደግሞ ኢየሱስ ክርስቶስ ነው። የተወለደ ያልተፈጠረ ከዘላለም የነበረ ያን ውድ ልጁን ደግሞ አሳልፎ የሰጠው ለአንቺ ነው። ለምንድን ነው የሰጠው ካልሽ አንቺ በስራሽ መጽደቅ ስላልቻለ ክርስቶስ ኢየሱስ በተቀመጠው ጸጋ ሰው ካላመነ በስተቀር ኃጢአት ባርነት ያለበት የጨለማ ሕይወት ነፃ መውጣት አይችልም። እኔ ኩዌት ነው ማቅሽ እያልኩ ነበር። ለካቅሽ ያለ እንዴ ነህ? ሰፈሬ አይህ ነበር መሰለኝ። ገርጂ ነሽ እንዴ? አንድ ብሎክ ላይ ነበር። እኔ ታውች ነበር። ወዴት ሄድክ? ወደ ኮዬ ሄድክ? ወደ ሰማይ ገባሁ በክርስቶስ ኢየሱስ። ከባድ ነው። ከገርጂ ወደ ሰማይ አይርቅም። ርቀቱማ ከባድ ነው። ኢየሱስ አቀረበው እንዳትደል። መጽሐፍ ቅዱስ እኮ አሁን በፊት የምንገባበት ድፍረት አለን ይላል። ህይወት ግን እንዴት ነው ዶሪሻ? የድንግል ማርያም ልጅ ክብሩ ይስፋው። ድንግል ማርያም ልጅ ግን ታምኛለች? እንዴት አላምነው? አንተ አምነው የለም? ዛሬ ብትሞቺ ማለት ወደ ኢየሱስ ምትሄጂ ይመስልሻል? ያው ስራዬ ነው የሚወስነው ነበር። ሃይማኖት ያለ ስራ ያለ ተግባር ዋጋ የለውም። ተማረኝ ፈቃዱ ከሆነ ወደ እግዚአብሔር ደርሳል። ደግሞ አማላጆች ያሉ ድንግል ማርያም አለች፣ ሚካኤል አለ፣ ብዙ አማላጆች ያሉ እነሱን ይቅር በሉኝ ብዬ ንስሐ ገብቼ አንቺን እኮ እግዚአብሔር አንዴ በልጁ በክርስቶስ ኢየሱስ እኮ ይቅር ብሎሽ እኮ ጨርሷል። ዛሬ ዝሙት ብሰራ ብጠጣ ብሰክር ሰዎችን ብበድል ኦልሬዲ በቃ እኔ እንትን ነኝ ማለት ነው። አይሆንም። በክርስቶስ ኢየሱስ አምኜ ዝሙት ኃጢአት ብሰራ ምናምን ወደ መንግስተ ሰማያት እገባለሁ ብለሽ ለጥያቄ ጥያቄ በክርስቶስ ኢየሱስ አለማመንሽን ያሳያል። በክርስቶስ ኢየሱስ ሲታመን እኮ አምኛለሁ ብለሽ አይደለም ቁጭ የምትይው። ምንም አይነት ላይፍ የለም ማለት አይደለም። አንቺ በክርስቶስ ስታሚ ራስሽን ነው ለእግዚአብሔር አሳልፈሽ ብትሰጪ። አንድ ጥያቄ እንዲህ እየሰበክ ነው የምትውለው ምንድነው የምትሰራው? አሁን አንተ ጌታን ተቀብያለሁ ብለህ ታምናለህ። ሰዎችን እያሰመጥክ ነው ወደዚህ ምናምን እያልክ ነው ወይስ ምን እያደረክ ነው? ዶይሻ መሀል ላይ ሳትገቢ ከዛ ሲጨርስ እዛው መልስልሽ። ግማሹን ነው የምሰማው። የሰው ልጅ ካመነ በኋላ እንኳን እኔና ጣት ሰራል እያልሽ የምታስቢያቸው ነገሮች ማለት ነው። እውነት በክርስቶስ ኢየሱስ ስታሚ ማነው ምንድነው የሚያደርግሽ ካልሽ ኃጢአት ባርነት ነፃ የሚያወጣሽ መጽሐፍ ቅዱስ እንደሚለው መንፈስ ባለበት በዚህ አርነት አለ ይላል። አርነት ማለት ነፃ መውጣት ማለት ነው። አንቺ በክርስቶስ ኢየሱስ ስታሚ አምነሽ አይደለም ቁጭ የምትይው። ወይኔ ያስወጣች እና አሁን አንቺ ገነት መግባት አትፈልጊም? ብገባ ጸባይን አሳምሬ እኖራለሁ። ክርስቶስን ከእግዚአብሔር ጋር ፒስ ፈጥሬ እዛ ካሉት ጋር አይኖ ገነት ያሉ ሰዎች ሲሪየስ ሰው እንደሆኑ እግዚአብሔር ያለኝን አድርጌ ክርስቶስን ካልሲውን አጥቤ ያለኝን ታዝዤ ጸባይን አሳምሬ እዛ እኮ የማብራት የለ የውሃ የለ ቲክቶክም እኮ የለም ታውቃለህ። ስልክ ምናምን እኮ የለም። የአምላክ አይግደልን እንጂ እንዲህ ሰው ካለ ቲክቶክ ይኖራል። እዛ ወደ ገነት ለመግባት አንድ ነገር ብቻ ነው የሚያስፈልግሽ። አውቃለሁ 10 ነገር ነው። አንደኛ ሰው አለማማት፣ ሁለተኛ ሰው መግደል ፈጣሪ የማይወደው ነው። ግን እኔ ብዙ ጊዜ በረሮ ገድያለሁ፣ ድመት ገድያለሁ። እነዚህን ሁሉ በጠቅላላ ማለት ነው ይቅር ብዬሻለሁ ወደ ሰማያት ግቢ ብልሽ ደስ ይልሻል? እንዴት ደስ አይለኝም? እኔ እሳት አልወድም፣ መቃጠል አልወድም። ኑሮ ያቃጠለኝ ይበቃኛል። መጽሐፍ ቅዱስ በልዩ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል። ያላመነ ግን ዛሬ ተፈርዶበታል ይላል። እና እኔ በማን ነው የማምነው? እነት ምንሽ ኢንፎርሜሽን ወር ደግሞ ስለ ክርስቶስ ኢየሱስ ሰምተሽ አታውቂም ምናምን አይደለም። ማሳው አምን ማለት ትርጉሙ ፋሲካዬ ልብሽ ከእግዚአብሔር ጋር ሲጣበቅ ነው። ልብሽ ከእግዚአብሔር ጋር ሲጣበቅ ማለት አንዲት እቺ ሃይላንድ እንኳን ማለት ነው ከፍ ብላ ዝቅ ስትል መሬት ላይ ስታስቀምጪ እግዚአብሔርን ሰምተሽ ማረግ ትጀምራለሽ። መጽሐፍ ቅዱስ ላይ እግዚአብሔር ልጅ እግዚአብሔር መንፈስ ይመራል ይላል። አሁን አንቺ አቃተሽ ኃጢአት አለ አይደለ? የሚከብዱሽ ነገሮች አሉ፣ ስትራግል የምታረጊባቸው። በክርስቶስ ኢየሱስ አምነሽ ልብሽን በእርሱ ላይ ስታስደግፊ አሸነፍና ማለፍ ትችላለሽ። መጽሐፍ ቅዱስ ላይ ኃይል እንደሚሰጠኝ በክርስቶስ ሁሉን ይችላል። ከ40 ዓመት ይሙላኝና ክርስቶስን ንስሐ ገባለሁ። ከዛም በኋላ ስልክ የተባለ ቲክቶክ አቆማለሁ። ፋሲ የመዳን ቀን ዛሬ ነው የሚለው። ዛሬ ብትሞቺስ በምን እናውቃለን? አምቦ መንፈስ ቅዱስ አራተ ጦሴን ግባ ወደዛ አበዛኸው። ምን ነው ሞት ደጋገምከኝ? ልደፋኝ ነው እንዴ? ምን ያጫጭር ቀሚስ ገዝቼ ለራሴ ፋሲሽ ኢየሱስን ተወጇለሽ እንዴት አልወደውም? የኔ ጌታ የኔ መድኃኔዓለም የኔ የዋህ በቃ ለሱ ጌታ ኑሪለት። ፋሲካ ይወድሻለሁ። ፒስ ነው ደነሽ ፒስ ነው አለው ለደስ ነው ወይ ዛሬ ያጋጣሚ ልንገር በጣም ደስ ብሎኛል። በዚህ ቀን በመወለድሽ እኔም በዚህ ቀን ስላወቅሁ ደስ ብሎኛል። በልደትሽ ቀን በዚህ አጋጣሚ ስለ ክርስቶስ ኢየሱስ ልታወሪ ደግሞ ቆንጆ ነው። ጠዋት ቤተክርስቲያን ላይ እንትን ብያለሁ አውርቻለሁ። በጊዜውም ያለ ጊዜውም ግን እኮ ፕሪች ማድረግ አለ ስለ ክራይስት። በዚህ አበባ መሰለ ፊትሽማ አንዴ ተሳስተሽ ወንጌል ፕሪች ብታረጊ ተአምራት ነው የሚሆነው በሰማይም በምድርም። አርዝና ማርስ ራሱ ጩኸት ይጀምራል። መጽሐፍ ደግሞ የሆነ ፓርት ላይ መዳን በሌላ በማንም የለም እንደዚህ በዛ ላይ ስልጣን ከሰማይ በታች ኢየሱስ ነው ስለሚል ሜቢ ዝም ብለሽ ጣል እያረግሽ አንቺም በራስሽ ህይወት እንዲኖርሽ ወደ ክርስቶስ ኢየሱስ እንዲመጡ ሌሎች ሰዎችን አንቺም ደግሞ ልብሽ ወደዛ እንዲጠጋ ማድረግ ትችላለሽ። ሜቢ አንቺ ፍላጎትሽ ሆነ ማለት ነው። በጣም ጥሩ ትምህርት ነው ማለት ጥሩ ብለሃል። ኢየሱስ ህይወትሽ ላይ ቢገባ እረፍት ነው የምታገኝ። ሰው በክርስቶስ ኢየሱስ አምኖ በሰማይ የዘላለም ህይወት በምድር ደግሞ 100 እጥፍ ይላል መጽሐፍ ቅዱስ ላይ። ክርስቶስ አላምንም አልኩ እንዴ? አምናለሁ እኮ በክርስቶስ እሱም የዘላለም ህይወት አግኝቻለሁ። አለሽበት የኃጢአት ህይወት አሁን ነፃ ወጥተሻል። አንቺ
ሰሊ አያልወጣም ማለት ነው። ንስራት ገባ ተውጣለሁ ቴንኪው አይተሻል። አሁን በክርስቶስ ኢየሱስ አላምንሽም ማለት ይሄ ነው። አሁን ግን የሱ ሙድ ውስጥ አይደለም ያለው። እስካትዬ በጣም ይቅርታ። አንድ ሁለት ከተመላለስን አሁን አንተ እኔ ልታሳምነኝ ትሞክራለህ ከይቅርታ ጋር ባይ ልደትሽ እንዳለ ሁሉ እኮ ሞትሽም እኮ ስላለ ነው ሰልዬ። ግን ብቻ አሁን ግን ማውራት አልፈልግም። በሌሊት 9 ሰዓት ላይ ስለነሱ ሌላ ቀን ሲጀመር እኔ እኮ ሃይማኖተኛ ሰባኪ ምናምን ነገር እኮ አይደለም። ነገር ግን ይሄን አጋጣሚውን ተጠቅሜ ልብሽም ንጹህ እንደሆነ እንዲሁ ስላየው ክራይስት ህይወትሽ ላይ እንደሚያስፈልግሽ ስለገባኝ ነው እየነገርኩሽ ያለው። ወንድምሽ ጋር ሆነሽ ነው እንዴ? የሚገርም ነው በጣም። ጌታ ኢየሱስ እንደሚወድሽ ታውቂያለሽ? ብሻይ አውቃለሁ። ጌታ ኢየሱስ እንደሚወድሽ ከምን ተነስተሽ ነው የገባሽ? የድንግል ማርያም ልጅ ስለሆነ። ኦኬ፣ ፍቅሩ በዛው ነው የገባሽ? የሚገርም ነው በጣም። እስከ ሞት እንደወደደሽ ሰምተሻል? ከኃጢአትም አድኖሻል። መጽሐፍ ቅዱስ በክርስቶስ ኢየሱስ ያመነ ኃጢአት ባርነት ነፃ ያወጣል ይላል። አንቺ በዛ ክርስቶስ ኢየሱስ አምነሽ ካለሽበት የኃጢአት ባርነት ነፃ ወጥተሻል። ቢሳታሶች ይሁዬ ኃጢአት እንዳሰብ ካልፈለግሽ እኮ ችግር የለውም እንዴ ሶስተሽማ ልቤን አትስበሪው። እኔ እኮ ዝም ብለን እኮ ማታም ስለሆነ ዝም ብለን ታይም እናሳልፍ ብዬ ይብሻ ድምጽ ይሰማል። ለመከራከሩ ደግሞ አንቺንም ለማድከም ምናምን ነገር ሳይሆን ሰው በክርስቶስ ኢየሱስ ካላመን ለፊቱ የዘላለም እሳት እንደሚጠብቀው መጽሐፍ ቅዱስ ይናገራል። እኔ ደግሞ በዚህች አጋጣሚ ስለ ክራይስት ፕሪች ባረግልሽ ሼር ባረግልሽ አንቺ ነሽ የምትጠቀመው ነው ያረለው። አሁን ለፍለፌ አፌና ደክማለሁ እንጂ እኔ ምንም የምጠቀመው ነገር የለም። እንዳትሰጪኝ እኔ ፍቅር አዳራ በመሃልሽ ቆይ የሚወድሽ ሰው ማለት ነው ለአንቺ ውድ ሊሰጥሽ የሚችለው ነገር ለምሳሌ በልብሽ ልታስብ የምትችይው ነገር ወይ ቤት ወይ መኪና ሊሰጥሽ ይችላል። ያ ነገር አሁን ለምሳሌ ያስደስትሻል። ኢየሱስ ክርስቶስ ደግሞ እግዚአብሔር የሰጠሽ የዘላለም ሕይወት ነው። ወንድሜ ሊያስወጣኝ ነው። ብርዝና እንዳታረጊ። ይብሻ ፍቅረኛ ናት እንዴ? አባቴ እህቴ ነች። እህት ማለት ለምሳሌ ብትሞት አንተ ከሞት ብታስነሳት ደስ ይላል አይደል? ብትችል ይለኛል። ሰው ደግሞ ከሞተ በኋላ ሊያድነው የሚችለው ፐርስ ወንድም አይደለም፣ ቤተሰብ አይደለም፣ እናት አባት አይደለም። አንድን ሰው ከሞተ በኋላ ሊያድነው የሚችለው የእግዚአብሔር ልጅ የተባለ ኢየሱስ ክርስቶስ ነው። አሁን ለእህት ደግሞ እየነገርኳት ያለው ሞት እንኳን ህይወት ሊሰጣት የሚችለውን ፐርሰን ጌታ ኢየሱስ ደግሞ በራሱ ቃል ምን አለ? በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብሏል። ኤኒዌይስ ግን ሁለታችሁንም በጣም ወዳችኋል። ጌታ ኢየሱስ ይጠብቃችሁ። እንዴት ነህ ወንድሜ? ትራሊ ፈረንጅ መስለሽ መጣሽ። አዮ ታቴን አያ ልክ ነው። በዚህ ልክ ማማር አሁን እኮ እዚህ ውበት ላይ ኢየሱስን ብትጨምሪ ያበቃ ሊትራሊ ህይወትሽ ተስተካከለ። ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው። ጌታ ለምንድን ነው ጭንቅላትሽን አጋንንት ቆርሶት ነው። ሰይጣን አለበት እንዴ? ይሄን ስብከትህን ተወኝ ካልሆነ አልጨትም። በጣም አምሮብሻል። ማይካድ ውለታ ማለት ነው። ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ። ችግር የለውም። እመቤቴ ማርያም አለች። እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ። በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው። ላስታውስልኝ ኢየሱስ በራልኝ በቃ። ስለዚህ ተወኝና ጌም የምትጫወት ከሆነ ትጫወት፣ ካልሆነ አንተም ወደ ሰበካ እኔም ወደ ጌም። በምድርና በሰማይ የመጨረሻ ጥያቄ እኔ ሁለተኛ አላወራም። ስለዚህ እሺ ሰጠው ክድሉን ተናገር። አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው የሚድንበትን የሆነች ነገር ትነግሪዋለሽ አይደል? አልነግረውም። ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም። ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው? የሚድንበት አለው የተማመነው ነገር አለ ማለት ነው። ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም። መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል። ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ ሜቢ እንደውም ለአንተ መድኃኒቱን ልስጥህ፣ እኔ ላሳይ መድኃኒቱን። ከዚህ በኋላ አንድ ነገር አትለኝ፣ አታወራኝም። እሺ ተስማምተሃል? ካወራኝ ነቅዬ እወጣለሁ። እግዚአብሔር ይኸው ከዚህ በላይ መድኃኒት የለም። ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ። እስካት በቃ ገብርኤልን እወጣለሁ። አይ ዶንት ኖ እንዴት እንደገባህ አላውቅም። ማርያምን አጋጣሚ በሚመስል ሁኔታ እግዚአብሔር ራሱን ሊገልጥልኝ ስለፈለገ ይሆናል። ሰሊናዬ ስለ ኢየሱስ ሰምተሽ ታውቂያለሽ? ስለሚሻይ ከተወለድኩኝ ከ80 ቀን ጀምሮ ስለ ኢየሱስ እየሰማሁኝ ነው እዚህ የደረስኩት። በ80 ቀንሽ ምን ሰማሽ? ተጠመቅኩኝ። ጌታ ኢየሱስ ክርስቶስ ወደ ምድር እንደመጣ ታውቂያለሽ? አዎ። ምን ሊያደርግልሽ ነው የመጣው? ሕይወቱን ከፍሎልኛል። እሱ የተከፈለልሽ አንቺ ምን እንድትሆኚ ነው? እኔ እንድድን ነው። ከምን? ከኃጢአት። ከሞትም ድነሻል ማለት ነው። ኦፍ ኮርስ። እና አሁን አንቺ ጻድቅ ነሽ? ጻድቅ አይደለሁም። ኃጢአት እሰራለሁ፣ ምክንያቱም ሰው ነኝ። ኃጢአት የሚያደርግ የኃጢአት ባሪያ ነው ይላል። እዛ እውነትን ታውቃላችሁ፣ እውነትም ደግሞ ነፃ ያወጣችኋል። ያ እውነት ደግሞ ኢየሱስ ነው። አንቺ በክርስቶስ ኢየሱስ ነፃ ካልወጣሽ እስቲል በኃጢአት ትመላለሻለሽ ማለት ነው። አሁን እግዚአብሔር ፊት ማለት ነው ምን አይነት ስራ ስትሰሪ ነው ጻድቅ የምትባለው? 10ቱ ትእዛዛት ስፈጽም። በህይወትሽ ለአንቺ የሚቀልሽ ነገር የጽድቅ ስራ መስራት ነው ወይስ ኃጢአት መስራት ነው የሚቀልሽ? ኃጢአት
መስራት ነው። ኦልሬዲ ከአዳምና ከሔዋን የወረስሽው ባህሪ አለ። ምንድነው ያ ባህሪ ካልሽ ከመጀመሪያው አዳምና ሔዋን ከእግዚአብሔር ጋር ተጣልተው ኃጢአት ሰርተው ነው ከዛ ገነት የወጡት። እነሱ ከዛ ገነት ከወጡ በኋላ ነው አንቺ ደግሞ የተወለድሽው። የእነሱን አይነት ባህሪ ይዘሽ ነው የወረስሽው። ለምሳሌ እናትና የአባትሽ ባህሪ አለ አይደል? አባትሽ ያው ቁጡ ከሆነ እናትሽ ቁጡ ከሆነች አንቺም ቁጡ ነው የምትሆኚው። ቁጡ የሆንሽው አንቺ ፈልገሽ ነው አይደለም? እንዲሁ ነው የቸርሽም። ኃጢአትም ደግሞ አንቺ ውስጥ ነው ያለው። ኃጢአት የሚቀልሽ ቶሎ ብለሽ መስራት የሚቀልሽ እኮ ኦልሬዲ ባህሪ ስለሆነ ነው። እኔ ሰው ልግደል፣ ልዝረፍ፣ ሁሉም ኃጢአቶች ልስራና ጴንጤ ልሆንና ገነት ገባለሁ። አንቺ ካለሽበት የኃጢአት ባርነት ለመውጣት በክርስቶስ ኢየሱስ ማመን ያለብሽ። በክርስቶስ ኢየሱስ ደግሞ የምታምኚው ሰው መግደል፣ መዝረፍ፣ እነዚህ ነገሮችን ኦልሬዲ ትቼ ጌታ ኢየሱስን እከተላለሁ፣ ኢየሱስ በእኔ ላይ ይኑር፣ እኔ ሞታለሁ እያልሽ። ኦርቶዶክስ ግን ነበር አይደለ? ጌታ ኢየሱስ ፊት ለፊትሽ ቢገለጥ ኦርቶዶክስ ነሽ ጴንጤ ነሽ ብሎ ነው የሚጠይቅሽ ወደ ዘላለም ሕይወት ለመግባት? አይመስለኝም። ምንድን ነው የሚልሽ ታዲያ? የኔ ተከታይ ነሽ ይለኛል። የሰው ልጅ የዘላለም ሕይወት ለማግኘት ኦርቶዶክስ፣ የጴንጤ፣ የካቶሊክ ተከታይ ሳይሆን ሰው በልጁ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለ። አላመነ ግን በእርሱ ላይ የእግዚአብሔር ቁጣ ይደርስበታል እንጂ ሕይወትን አያይም ይላል። ተባረኪ። አንድ ያተኮረሽ ስሚኝ። እሺ፣ አንድ ያቅጣት እዛው ተቀምጠሽ ማለት ነው ለኢየሱስ የተዘመረ መዝሙር ብቻ ትዘምሪያለሽ። ፈቃደኛ ከሆንሽ፣ ካልሆንሽ ተይው። ነሽ አይደለሽ? አይደለሁም። ሶስት ያቅጣት እየተንከባለልሽ እንደ ጅብ ትጮያለሽ። ኦኬ፣ ጮሃለሁ። አው አው ይሁና በቃ እንደዚህ አልዘምርም ማለችና እንከባለላለሁ አለች። አንተ ሰይጣንም ሰው ጅብ ነኝ እኔ እየተንከባለልኩ አው ምለው መዘመር ትችይ ነበር፣ እግዚአብሔርን ማምለክ ትችይ ነበር፣ ግን ውስጥሽ ላይ እንደዚህ አይነት ፈቃድ አልመነጨም። ያይቺ ዛሬ ያው እስካትግኝ ያምራል። አረፍ ይሁና እባክሽ። ኧረ ላይፍ ላይ ልጅ ሰው ምን ይልሻል? እጅ እኮ ነው የሚመስለው። ኧረ አይኔ ወይኔ አይኔ ሊጠፋ ነው። ወይኔ ይሄ ልጅ መንፈስ አለበት እንዴ? አዎ የእግዚአብሔር መንፈስ አለብኝ እህቴ። ይሄ ልጅ አፉን ይበላል እንዴ? የአፌ ቃል በጠቅላላ እግዚአብሔር የሚያከብር ነው። መጽሐፍ ቅዱስ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። ሲሆናዬ ጌታ ኢየሱስ እንደሚያስፈልጋት ብቻ አስቡ። ዝም ብላችሁ እስካት እቺ መሰለች ውበት ያላት ሴት እግዚአብሔር ክብር አሁን ይፈስባታል። አሁን ለናተ በቃ ደራ